የ2023 የአፍሪካ ዋንጫ ማጣሪያ የጨዋታ ቁጥር 1 እና 2ን ለማድረግ ወደዛ ከመሄዳችን በፊት ስለነበረን ቅድመ ዝግጅት እና በጨዋታ ላይ ስለምናስባቸው ነገሮች እዚህ ተገናኝተን ተወያይተናል። ከጉዟችን ጀምሮ መልካም ነገር ነው የነበረን። በጤና በኩል የመጀመሪያው ጨዋታ ላይ ከተፈጠረ አንድ የጤና ችግር ውጪ ሁሉም ልጆች በሙሉ ጤንነት ላይ ሁለቱንም ጨዋታ ማከናወን ችለዋል። የመጀመሪያውን ጨዋታ በተለይ ከረፍት በፊት በነበረ የተወሰኑ ኢንሲደንቶች ሁለት ተከታታይ ፔናልቲዎች እነሱ ማግኘት ችለዋል እና ያንን ወደ ጎልነት ቀይረው 2-0 ረፍት ማረፍ ችለናል። ከረፍት መልስ መጠነኛ ማስተካከያዎችን በማድረግ ምንም እንኳን ማሸነፍ ባንችል አንድ ጎል አስቆጥረን 2-1 ተጠናቋል። በጨዋታው ላይ ሁለት አይነት መልክ ነው የነበረው። የመጀመሪያው 45 ምንም እንኳን ከሜዳችን ወጥተን ለመጫወት ሙከራ ብናደርግም ወደኛ የሚመጡ ካውንተሮችና እነዚህ ዳይሬክት የሆኑ እንትኖች የጨዋታ አቀራረቦች ኮንትሮል ለማድረግ ተቸግረን ነበር። ነገር ግን በአጠቃላይ ግን ጨዋታው እንደ አንድ ከሜዳችን ውጪ እንዳደረግነው ጨዋታ ለኛ ለተጫዋቾቹ ለስታፉም ጥሩ ሞራል የሰጠ ጨዋታ ነው የነበረው። በጨዋታው የሁሉም ፓርት የተሻለ ፐርፎርም ለማድረግ ሞክረናል። ጥሩ ተጫውተናል፣ ጥሩ ተንቀሳቅሰናል። በዛ ጨዋታ የቲማችንን ክፍተት ከማየት በተጨማሪ ትንሽ ነገር ማሻሻል ብንችል ውጤቱን ይዘን መውጣት እንደምንችል ነው የተመለከትነው። ከተጋጣሚ ቡድን አሰልጣኞችም ይሁን የተጋጣሚ ቡድን የማላዊ ደጋፊዎችም የነበረን ፊድባክ ጥሩ ነው የነበረው። ሁለተኛው ጨዋታ የግብጽ ጨዋታ ነው። ያው የግብጽ ጨዋታ አስቀድመን እንደ ጠንካራ ጨዋታ እንደሚሆን ከነበረን የቀደመ ታሪክ አሁን ግብጽ ካለችበት ሁኔታ በመነሳት ጠንካራ ጨዋታ እንደሚገጥመን ጠብቀን ነበር። በእርግጥም ጨዋታው ጠንካራ ነው። ነገር ግን እንደ የመጀመሪያው 45 ላይ ሁለት ኳሶችን ወደ ግብነት መቀየር ችለናል። ፕላስ ከማላዊ ጨዋታ በተለየ አቀራረብ የቀረበ ቡድንም ስለነበረ የግብጽ ቡድን እድሎችን ተደጋጋሚ መፍጠር እንዲችል መንገድ እንደከፈተልን አይተናል። ሁሉም ልጆች በጥሩ አቋም በጥሩ ተነሳሽነት ጨዋታውን ለማሸነፍ እስከ መጨረሻው ተጫውተዋል። ከረፍት መልስ ያው ከረፍት በፊት ያስገባነውን 2 ጎል አስጠብቆ ጨዋታውን ተቆጣጥሮ ለመውጣት ያደረግነውም ነገር ያው የተሳካ ነው የነበረው። በእነሱ በኩል እንደ ወትሮው በጠበቅነው ደረጃ የአደጋ የሚፈጥር ነገር ጌሙ ላይ አልተከሰተም ብሎ ማለት ይቻላል። በአጠቃላይ በሁለቱም ጨዋታ ላይ ጥሩ ነገር ነበረን ማለት እችላለሁ። ግብጽን ማሸነፍ ትልቅ ነገር እንደሆነ ይሰማኛል። ግን ከዛ በላይ ግን በሁሉም ጨዋታዎች በወጥነት ከሜዳ ውጪ ያደረግናቸውን ትልልቅ ጨዋታዎች በተረጋጋ መንገድ ለማከናወን መሞከራችን ቡድናችንን የበለጠ ተስፋ እንድንጥልበት አድርጎናል። ጨዋታው ከሞላ ጎደል ይሄን ይመስል ነበር። ከእናንተ ጥያቄ ካለ ለመመለስ ዝግጁ ነኝ። ምናልባት ከጥያቄዎቹን ሲይዝ እንትን ካደረኩኝ ታርሙኛላችሁ። ከግብጽ ጋር የነበረው ያው ከሁለቱ በንጽጽር የተሻለ ነበርና ምን ነበር አቀራረባችሁ እንዴት ነበር ይመስለኛል የመጀመሪያው ጥያቄ። የተለየ ዝግጅት ነበር ወይ? እንዴት እንደነበረው አይተናል። የተሰራበት መንገድ የመጀመሪያው 45 ደቂቃ ኔቨርስ ኢን ማይ ካሪየር ኢትዮጵያ ውስጥ እንዲህ አይነት ቡድን ነው። ፕላኑ ፕሬሲንግ፣ ሞቲቬሽን፣ ቅንጅት ሁሉ ነገር የተለየ ዝግጅት ለዛ ጨዋታ እንዴት ሊሰራ ይቻላል? ያው እንደሚታወቀው ሁሉም ጨዋታዎች ከጨዋታዎቹ በፊት እንደምንገጥማቸው ተጋጣሚዎች የራሳችን ነገር እንዳለ ሆኖ ተጋጣሚያችንን ደግሞ ታክል የምናደርግበት የተለየ ዝግጅት እናደርጋለን ለሁሉም ጨዋታዎች። ለግብጽም እንደዛው ግብጽ ምን አይነት ጨዋታ ነው የሚጫወቱት፣ እንዴት ነው የሚጫወቱት፣ ምን ብናደርግ ነው ታክል የምናደርጋቸው፣ ምን ብናደርግ ነው እንደው ፖሲብል የሆነ ነገር ማምጣት የምንችለው የሚለውን ዝግጅት
ቀደም ብለን ቪዲዮአቸውን ካየን በኋላ ከዛ ጊዜ ጀምሮ ዝግጅቱ ነበረና ፕራክቲካሊም ያንን ነገር ኢምፕሊመንት የሚያደርጉበትን ልምዶች ለመስራት በሀሳብ ደረጃም ያንን ነገር ነው ስንነጋገር የነበረው። መጨረሻ ያየነው ነገር ምናልባት ለየት የሚለው አንዱ ከስትራቴጂ አንፃር እነሱ ለኛ የሚሰጡን ግምት አለ። ጀስት አንደርዶግ ናቸው ብለው ነው የሚያስቡት። ፕላስ ከኋላ ቢውልድ አድርገን መውጣት እንደምንፈልግ ልክ እኛ እነሱን እንደምናይ እነሱም እኛን ማየታቸው አይቀርም እና ያን ነገር ኤክስፔክት ማድረጋቸው አይቀርም። ስለዚህ ከላይን አፓቸው ስናይ በተለይ የመጨረሻው ሰዓት ላይ 3-4-3 ለመጫወት የፈለጉት ያ ማለት ወደኛ በጣም ተጠግተው እኛ እንዳንጀምር በማድረግ ከኋላ ያለውን ነገር ሴፍሊ ምንም አይነት አደጋ አይፈጠርም የሚል እምነት እንደሚኖራቸው ገምተናል እና ከኳሱን ቢውልድ አድርገን ከመውጣት በተጨማሪ ከዚህ ፕሬዠር መውጣት የምንችለው የኛ ላይን አፕ ደግሞ 4-3-3 ነው። ስለዚህ 3 ተከላካይ ከ3 አጥቂ ጋር ነው የምንገናኘው። ከተከላካዮቹ ከ3 ተከላካዮች ጀርባ የሚገኙትን ቦታዎች ኤክስፕሎይት ማድረግ አንዱ መነሻችን ነበር። ሁለተኛው ነገር ደግሞ በማላዊ ጨዋታ ካያችሁት የቲማችን የመጠቂያ ኳሶች የሚጀምሩት ከተጋጣሚ ሜዳ ነው። ዳይሬክት ነበር የሚመጡት። ስለዚህ እነዛን ዳይሬክት ኳሶች ከኦሪጂናቸው ማቆም ካልቻል በእኛ የዲፌንስ ክፍተት ለነሱ ብዙ እድል እንሰጣለን። ስለዚህ እነሱ ከሚያስቡት በተቃራኒው መግባት አዋጪ ስትራቴጂ ነው ብለን ያሰብነው እና ራሳቸው እንዳይጀምሩ ማድረግ፣ ለዛ ፕሬስ ማድረግ፣ ለዛ አጥቂዎቹ በተቀናጀ መንገድ ግብ ጠባቂው ፕላስ ጎበዝ ጎል ጠባቂ ነው፣ ግን በተለይ ወደ ኋላ የሚመለሱ ኳሶች ወደሱ የሚመለሱ ኳሶች ላይ ኮንፈርት እንደሌለው አይተናል። ከዚህ በፊትም በነበረው አፍሪካ ዋንጫ ላይ በነበረው ጥሩ በነበረበትም ሰዓት ቢሆን እንደዛ ክፍተቶች እንደነበሩ የትኛውም ትልቅ ቡድን ክፍተት ይኖረዋል እና ያን አይተን ነበር። እሱን ለማድረግ ጥረት አድርገናል። ይለይ የነበረው ነገር ምንድነው? ሳይኮሎጂካሊ እኛ ሞቲቬት ልጆቹን ካደረግናቸው በላይ ፕላስ ያንተንም በዛው እየመለስክ ይመስለኛል ልጆቹ ራሳቸው ኢንስፓየርድ ነበሩ ይሄን ጨዋታ የሆነ ነገር ለማድረግ አትሊስት ከዚህ የሚገኘውን የሆነ ውጤት ይዞ ለመውጣት ሁሉም ሰው ኦፍ ዘ ቦል የነበረው ነገር ባልተለመደ ሁኔታ ከፍ ያለ ነው የነበረውና ያ ነገር ዝም ብሎ ሜዳ ላይ የሚመጣ አይደለም። ከመጀመሪያው ተያይዞ የመጡ ሌሎች በርካታ ስራዎች ስለነበሩት የአፕሮች ልዩነት ነበረንና ያ ነው የተለየው ነገር ብዬ ነው የማስበው። ፕላስ ያንን ስናደርግ ደግሞ እናገኛቸው የነበሩ እድሎች የበለጠ ሞቲቬት እንድናደርግ የበለጠ እንድንደፍራቸው የበለጠ በዛው ነገር እንድንቀጥል ረድቶናል እና ከሌሎች ጨዋታዎች ለየት የሚለው ነገር እሱ ይመስለኛል። ከሜዳ ውጭ መጫወት ችግር አለው። ምክንያቱም የመጀመሪያውን ጨዋታ በተለይ እዛ የነበሩት እና አቶ ባህሩ በደንብ ይረዱታል። ከ45,000 ህዝብ በላይ ነው የገባው። ለእኔ ያስደነግጣል። እንኳን እዛ ለተጫዋቾቹ በተለይ ኳስ ወደኛ ግብ በሄደ ቁጥር ከሰው የሚወጣው እንትን ድምጽ በጣም እነዚህ ልምድ ለሌለው ሰው በጣም ይረብሽ ነው የነበረውና ግን ከመጀመሪያውም ይሄን ኤክስፔክት አድርገን ነበር። እሱን እንዲጠፋ ማድረግ የምንችለው ኳሱን ከነሱ በመለየት ነውና ረጅም ሰዓት ኳሱን ኮንትሮል በማድረግ ከደጋፊ የሚመጣውን ድምጽ ማስቆም እንችላለን። ደጋፊውና ተጫዋቾቹን የመለየት ስራ መስራት አለብን የሚልና ያም በሚገባ ለማድረግ ተሞክሯል። እስከ መጨረሻው ደቂቃ ጥረት አድርገናል። ምንም ባናሸንፍ ችግር አለው። ልክ ይሄንን ደግሞ ባህር ዳር ላይ ቢሆንና 90,000 ህዝብ ገብቶ ፕላስ ጥሩ ለመጫወት ሞክረህ ይሄን ድጋፍ ደግሞ ከጀርባ ብታገኝ አድቫንቴጅ ነው። ሌላው ከአየር ከምናምን ውጪ ማለት ነው፣ ከትኬት ከገቢ ከነሱ ሁሉ ውጪ ይሄም አድቫንቴጅ ስለሆነ ከሜዳችን አለመጫወት ትልቅ ጉዳት አለው። ሳይኮሎጂካሊ ተጫዋቾቹ ከጨዋታ በፊት ስትይ ይሄ ቅሬታ ነበር እንትኑ አለ። ግን የመጀመሪያ ዴይ ዋን ልጆቹን ጠርተን ስንዘጋጅ በቃ ይሄ ቁርጥ እንደሆነ አውቀነዋል። ስለዚህ እንደ ሰበብ ከማስቀመጥ ይልቅ በቃ እንደ አድቫንቴጅ ምንም ሉዝ የምናደርገው ነገር የለም። ኦልሬዲ አንዴ ተወስኗል። ስለዚህ በዚህ ውስጥም ቢሆን ማክሲመም
የምንሄድበትን ነገር ለመሄድ ከተወሰነ ጊዜ ጀምሮ ዝግጁ ለመሆን ሞክረናል። ወደዛ ስንሄድ ሳይሆን ገና ልጆቹን ሰብስበናቸው ከሌሴቶ ሳንጫወት ጀምሮ ማለት ነውና ከዛ ጀምሮ ነው የአእምሮ ዝግጅታቸውን እንትን ለማድረግ የሞከርነው። በዚህ አጋጣሚ ግን አንተን ጨምሮ ሌሎችም ጋዜጠኞች እዚህ ውስጥ ያሉ ወደ ማላዊ ከመሄዳችን በፊት ብዙ ነገር መጠየቅ የምትችሉት ነገር እንደነበረ ይሰማኛል። ግን የቲሙን ስነልቦና ከመጠበቅ አንጻር የኮቺንግ ስፕሪቱን ከመጠበቅ አንጻር እንደዚህ አይነት ቀን መጠበቃችሁ ሁላችሁንም ማመስገን ፈልጋለሁ። ኢንክሉዲንግ ዩ እና አገር ማለት በእንደዚህ አይነት ነገር ላይ በመተባበር በመደገፍ ነው ውጤት ማምጣት የሚቻለውና እሱን ሳላመሰግን አላልፍም። ፕላስ እዛ የነበሩ የኢትዮጵያውያን ከማላዊ ከተሸነፍን በኋላ በነበረ የራት ግብዣ በጣም አይቸውም ሰምቸውም አላውቅም። አብረውን የሄዱ ጋዜጠኞች ስለነበሩ አይተውታል። በፍጹም እውነት እየቀለዱብን ሁሉ እስኪመስለን ነው። ኮርስ አይተነዋል፣ ያየነውን ነገር ነው የሚነግሩን፣ ግን አላመንም። ሰራተኞቻችን፣ ጥበቃዎች፣ አትክልተኞቻችን፣ የቢሮ ሰዎቻችን በኢትዮጵያ ቡድን ጨዋታ በጣም ኢምፕሬስድ ሆነዋል እና ቀና እንድንል ያደረጋቸው ብትሸነፉም እንደዚህ ተጫወቱ፣ ግብጽ ያሸንፋችሁ ግን እንደዚህ ተጫወቱ፣ ልጆቹን ተውት ስለ ውጤቱ እና የሳይኮሎጂ ሜካፑን እነሱም ጭምር ሲሰሩት ነበርና እነሱንም በዚህ አጋጣሚ ማመስገን ፈልጋለሁ። የነበረው ነገር ይሄው ነው። ልጆቹን በተለይ ከግብጽ ጋር ጨዋታ ጋር ተያይዞ ስለሆነ ስፔሻሊ የጠየቀኝ ልጆቹን ሞቲቬት ማድረግ እና ኢንስፓየር ማድረግ ሁለቱ በጣም የሚለያዩ ነገሮች ናቸው። ስለዚህ እዛ ውስጥ ማክሲመማቸውን ማውጣት የምንችሉ ከዚህ በላይ ምንም ሞቲቬት የሚያደርግ ነገር ያሬድን ብትሆን ፎቶ ተዘግዝቆ ኤክስ ተሰጥቶብህ ምናምን በኔክስት ማች ኮች በአንተ ላይ እምነት አሳድሮ ሲያሰልፍ ከዚህ በላይ የሚያነሳሳ ነገር የለም። ሜዳ ገብተህ መሞት አለብህ። ፕላስ በዛ ጨዋታ ከእግር ኳስ ውጤት በላይ ሰው የሚጠብቀው ብዙ ነገር አለ። ያ ነገር የነዛ ተጫዋቾች እናት ወንድም የሚጠብቁት ነገር ነውና አንዱም ያ ስሜት አለ ብዬ ነው የማስበው። ከጨዋታው በፊት ምን ተሰማ? ግብጽን ምናልባት የግብጽ ቡድን ኮች ሆኜ ስገጥም ሁለተኛዬ ነው። የአልሃሊን ገጥመናል ቡና ሆኜና ተመሳሳይ ነገር ነው ለልጆቹ ስነግራቸው የነበረው። ትልቅ ቡድን ነው በወቅቱ የነበረው እና አቡትሪካ፣ አህመድ ባራካት በጣም ትልልቅ ተጫዋቾች የነበሩበት ቡድን ነው። ግን እዛ የነበሩ ልጆች ዳዊት፣ መስዑድ፣ ፋሲካ እንደዚህ የነበረው የኳሱ ፍሎ በዝግ ስቴዲየም ነው ስንጫወት የነበረውና ማሻአላ ይሰማኛል። እኔ የነሱ ደጋፊ የሚናገረው ማለት ነው። ትንሽ ሰው ነው የገባው እና በዚህ መንገድ መቅረብ ቢቻል የሆነ ነገር እንትን ማድረግ እንደሚቻል ይሰማኛል እና ተመሳሳይ ነገር ነው በቀደሙ ጨዋታ ላይ ያየሁት። እንዲህ አይነት ነገር ሊፈጠር እንደሚችል ይገባኛል እና ብዙ ትልቅ ቡድን ነው የምንገጥመው። የአፍሪካ ራንራፕ ናቸው። ሁለተኛ የሆነ ቲም ነው። ዓለም ዋንጫ በመጨረሻ ላይ ነው የወደቁት። ሂስትሪያቸው ሁሉ ነገር ትልቅ ነው። ግን የሆነ ነገር ማድረግ እንደምንችል ይሰማኝ ነበርና ብዙ የተለየ እንትን አልሰጠሁትም። ከቅድመ ጨዋታ ላይ ልጆቹን ከማነሳሳት አንጻር ያንን እንደ ምሳሌ ስናወራቸው ነበር። ጨዋታው እየተከናወነ ግን የምታየው ነገር አለ። እዛ ሳይድ ላይ ሆነ የሚሰማ ስሜት አለ። ቲም ሲጠቃ፣ ስታጠቃ፣ ስትቆጣጠር የሚሰማ ነገር አለ። ልጆቹ ያደርጉት የነበረው ነገር የበለጠ ኮንፊደንስ እንዲጨምር ነው። ግን እውነት ለመናገር መጠንቀቅ እንዳለብን ግን ይሰማኝ ነበር። ምክንያቱም ግብጽ ሁልጊዜም ግብጽ ነው፣ ትልቅ ቡድን ነው። ትልቅ ቡድን ደግሞ በሆነ ሰዓት ላይ ጌም ሞመንተሙን ከእጅ ሊነጥቅ ይችላል። ስለዚህ እነዛ ነገሮችን እንትን እንዳይሉ ጌሙ ከእጃችን እንዳይወጣ ለመጠንቀቅ ነበር ሙከራ ሳደርግ የነበረው። ጨዋታውን እንዴት ነው ደስታውን ኢንጆይ ያደረግከውም? በጣም ደስ ብሎኛል። ይሄም መሸሸግ አልፈልግም። ሪሊ ትልቅ ቡድን ያሸነፍ ነው። ያ ብቻ አይደለም፣ ለበርካታ ጊዜ ብዙ ጎል ነበር የሚያስቆጥሩብንና ያ ቁጭትም አለ። ስለዚህ በእንደዚህ አይነት ቀን እነሱን ማሸነፍ ፕላስ ደግሞ እኛም ካለንበት የማሸነፍ እንትን አንጻር ከሜዳችን ውጪ ይሄ ቀላል ነገር አለምና
አስደስቶኛል። እንደተደሰቱ በጣም የገባኝ ምናልባት በጣም ሌትሊ ነው የተኛሁት። ምንም የምሰራው ነገር አልነበረኝም፣ ግን ሌትሊ ነው የተኛሁት። ስለዚህ ደስ ብሎኛል። ምንም እንትን የሚል ነገር አለ። ፕላስ በዚህ ማሸነፍ ውስጥ ምን አይነት ደስታ ለሌሎች እንደሰጠን ምን አይነት ነገር ለአገር ኮንትሪቢዩት እንዳደረግን ይሰማል። ስለዚህ ትልቅ ነገር ነው። ግን ጀስት ያው ጌም ስለሆነ ስለ ቀጣዩ ጌም ማሰብ ስላለብን ወደ ቀጣዩ ስራ በነጋታው ደግሞ ወደዛ ነው ያመራ ነው። በሁለቱ ጨዋታ የተቆጨበት ነገር ካለ እነሱ ነው ማለት የሚያስቆጨኝ ነገር ያው ከግብጽ የሚቆጨኝ ነገር አለ ብዬ ብዙ እንትን ማለት የለብኝ። ከበቂ በላይ ነው። የማላዊ ጨዋታ ግን ያስቆጨናል። በጣም በቀላል ነገር ነው ጎል የተቆጠረብን። ማረም በሚቻሉ ስህተቶች ከዚህ በፊት ስናረጋቸው በነበሩ ስህተቶች ነው ጎሎቹ የተቆጠሩትና ያ ባይሆን ውጤቱ እንደዚህ ላይሆን ይችላል። ያ እንዲሁ ፊል ታደርጋለህ። ፕላስ ፐርፎርም ያደረግንበት መንገድ አትሊስት ፖይንት ሼር ማድረግ ነበረብን የሚል እንትን አለኝ። ከዛ ውጪ የሚቆጨኝ ነገር የለም። ያው ማክሲመም የሚቻላቸውን ለማድረግ ሞክረዋል ልጆች። ብዙ የሚቆጨኝ ነገር የለም። ከግብጽ ጨዋታ ላይ የፕላን ቅያሪ አይሮን ነው ምን ማለት እንዳለብኝ አላቅም። ስቲል ቡድናችን በዛው መንገድ ነው የቀረበው። የጨዋታ ብልጫውም የጨዋታ ኮንትሮሉም ጎል እድል መፍጠሩ ሁሉም ነበሩ። ከረፍት በኋላ ግን ጌሙን ማኔጅ ከማድረግ አንጻር ከነሱ ከሚመጣው ፕሬዠር አንጻር ወደ ሜዳችን ድሮፕ አድርገን በሚገኙ አጫጭር እና ፈጣን እንትኖች በቀጥታ ጎል ለማስቆጠር ነበር ፕላን ያደረግነው። ስለዚህ አንዳንዴ ውጤቱን እንትን ማድረግም ጥሩ ነው። ኦፍ ኮርስ ያም ቢሆን ብዙ የጨዋታ ልዩነት ለምሳሌ እኛ በተሸነፍንበት ጨዋታ የነበረውን ያህል ብልጫ ግብጽ እኛ ላይ ነበረው ማለት አልችልም። ምንም የተለየ ብዙ የጎል ሙከራ አላየሁም፣ ብዙ የኳስ ቁጥጥር አላየሁም። ፋይናሊም አይ ቲንክ 44-56 እንደዚህ ኦልሞስት ተቀራራቢ ነገር ነው የነበረውና ጌሞችንም መቆጣጠር አለብን። ኳሱን የምንቆጣጠርበትም አንዱ ነገር ጌሙን ለመቆጣጠር ነው። ግን ደግሞ የማታምነው ነገር አለ። ስቲል ገና ነን፣ እዛ ውስጥ አልገባንም። ያው የኛ ችግር ዛሬውኑ ተጠንስሶ ዛሬውኑ ካልጠጣ ነው ችግሩ። እሱ ስላለብን እንጂ ገና ነው። እንደዛ እየተጫወትን 90 ሚኒት የምንሄድበት ቀን የሆነ ቀን ሊመጣ እንደሚችል አስባለሁ። ከጋቶች ጋር ተያይዞ ጋቶች ያው አንዱ ተጫዋቻችን ነው። በጣም ጥሩ ፐርፎርም አድርጓል። በሁለቱም በመጀመሪያውም ተቀይሮ በገባበት ጨዋታም በዚህኛውም ሙሉ 90 ደቂቃ ዲፌንሲቭ ከቨሬጁ ጥሩ ነበር። ዱዋሎች ላይ ብዙ ማሸነፍ ነበረው። ጌሙን ከማቅለል ጋርም ተያይዞ ብዙ እንደ አማኑኤል ተመሳሳይ ሚና ነበረው። ስለዚህ ባሳየው ፐርፎርማንስ በዚህ የሚቀጥል ከሆነ መጫወት ሁሉን ማስቀጠሉ አይቀርም ብዬ አስባለሁ። ወደኋላ ግን አልሄድም። ወደኋላ ሄደን የወሰናቸው ነገሮች ትክክል ነበሩ ብዬ ነው የማስበው። ምክንያቱም በእኛ ኮንቴክስት በዚህ ደረጃ እንደዚህ ሆነን መጫወት ለማሰብ የሚያስገድድ ነገር አልነበረንም። ኦፖርቹኒቲው ስላልተፈጠረ እንጂ በሌሎች ሰዓትም እኛ ጋር መርጠነው በሄደበት ሰዓት ሁሉ ተጫዋቾችን ነው ማለት ነው። ስለዚህ ምንም አይነት የቁጭት ስሜት የለኝም። እንዳውም ደስ ብሎኛል ጥሩ ፐርፎርም በማድረግ። የግብፁ ጨዋታ በአንተ አሰልጣኝነት ከአናዘሩ ነው እንደሮድ ላይ አንድ እንዳሸነፍከው ጨዋታ የምትቆጥረው ነው ወይስ የምታስቀምጥበት ሌላ ስታንዳርድ አለ? ትልቅ ጨዋታ ነው ያሸነፍነው። የአፍሪካ ዋንጫ ፋይናሊስት ነው ያሸነፍነው። ስለዚህ ትልቅ ጨዋታ ነው እንዳሸነፍን ነው የማስበው እንጂ አንድ ተራ ጨዋታ እንዳሸነፍኩ ነው የምቆጥረው ብለህ እነሱ ለዘመናት የገነቡትን ነገር በእኔ የአንድ ቀን ማሸነፍ እንትን ማሳነስ አልፈልግም። ትልቅ ቡድን እንዳሸነፍን ነው የምቆጥረው። ላይክ ዝም ብሎ እንደ 3 ነጥብ ብቻ አይደለም፣ ለእኔ ብቻ ሳይሆን ለአንተም ጭምር እንደዛ የሚሆን ነው የሚመስለኝ። ግብጽ ማሸነፍ ከእኔ በላይ አንተ እንደምትደሰትበት እርግጠኛ ነኝ። እኔ ደግሞ ቦታው ላይ ስላለው ትንሽ ፊሊንጉ የበለጠ ይሆናል። ከ2 ዓመት ላይ 2 ዓመት ቆይተሃል እና
የተለመደ ፊት ተመሳሳይ ልጆች እንደዚህ ካንተር አለ የጀመረው ኦፍ ኮርስ 2 ዓመት ሊሞላ ነው። ትንሽ ቀን ነው የሚቀረው። ከጅምሩ ጀምሮ ይዘናቸው የመጣናቸው ልጆች አሉ። ያስቀመጥነው ነገር አለ። በዛ ባስቀመጥነው መስመር ውስጥ በሁሉም ነገር እየተጣሩ እያለፉ ፊልተር እየሆኑ የመጡ ልጆች አሉ። በዛ ውስጥ ከኛ ድጋፍ ለሚያስፈልጋቸው ልጆች ሁሉ ድጋፍ ለመስጠት ፕሮቴክሽን ለሚያስፈልጋቸው ሁሉ ፕሮቴክት እያደረግን በስተታቸውም ይሁን በተለይ እግር ኳሳዊ በሆነው ነገር ላይ ድጋፍ እየሰጠን እስካሁን ደርሰናል እና ከአንድ አሰልጣኝም የሚጠበቅ ነው ያንን ማድረግ። ዞሮ የፈለገ ተአምር የምትሰራ ሰው ብትሆን ያለ ልጆቹ ምንም ነህ አንተ። ስለዚህ ትላንት የቀጣናቸው ልጆች አስተምረን የመለስንበት ጊዜ ነበር። እግር ኳሳዊ በሆነው ነገር ደግሞ ስህተት ያየንባቸው ልጆች ድጋሚ እድል እየሰጠን ለበርካታ ጊዜ የታገስናቸው መቀየር የቻሉ ነበሩ። ሳይችሉ የቀሩና ደግሞ አሁን ለጊዜው አብረውን የሌሉ አሉ። ስለዚህ በእኛ ደረጃ የምንችለውን ለማድረግ እየሞከርን ነው። አሁን ቲሙ ወደሆነ ከለር ወደሆነ መስመር እየመጣ እንደሆነ ይሰማኛል። በሀሳብም በአጨዋወትም ይሁን ቲሙ ከሚፈልገው ነገር ጋር ራሱ አብዛኞቹ የተዋሃዱ መጥተዋል ብዬ ማለት እችላለሁ። ፕላስ እቺ የምናገኛት 10 ቀን ብቻ ሳትሆን ከመሄዳቸው በፊት ጌም ጨረስን በነጋታው ከዛ በኋላ ባሉ ቀኖች ውድድር ላይ ሲሆኑ ኮንታክት ስለምናደርጋቸው ስልጠናው ክለባቸውም ላይ ያሉ አለ። ያ ነገር ወደሆነ ነገር እያመጣን እንደሆነ ነው የሚሰማኝ። ከፍተኛ ትችት ይሄ ምንም ግልጽ ነው። ቦታው በእርግጥ ለዚህ ነገር ቅርብ ነው፣ ክፍትም ነው። ግን ትችቶቹ ችግር የለውም። የተቀበል የምታየውን አንዳንዱን እንዳላየ እያለፍክ የሚጠቅምህንም እየወሰድክ ታልፈዋለህ። ፐርሰናል የሆኑ ነገሮች ሲሆኑ ከቤተሰብ ከራስ ጋር የሚያያዙ ነገሮች ሲሆኑ አንዳንዴ እንደ ሰውኛ በስጨት የምትልበት አጋጣሚ ሊፈጠር ይችላል እንጂ ትልቅ ሀገር ብሔራዊ ቡድን አሰልጥነህ ሁሉ ነገር አልጋ ባልጋ ይሆናል ማለት አይደለም። ተጽዕኖ የለውም ማለት ግን አይደለም። ተጽዕኖ ግን ዳይሬክት እኔ ላይ ሳይሆን ተጫዋቾች ላይ ይጋባል። ተጫዋቾች ለሚዲያ ቅርብ ናቸው። ተጫዋች ብቻ ሳይሆን የትኛውም ሰው ለሚዲያ ትልቅ ክብር አለው። ሚዲያ ላይ የሚሰማውን ነገር ያምናል። ስለዚህ በተደጋጋሚ ጊዜ የሆነ ነገር ከነገርከው ያለው ነገር ራሱ እንዳለው ሁሉ ላይ ቆጥር ይችላል። ስለዚህ እኛ በተደጋጋሚ ሁሌ ግራ የሚገባኝ ነገር አለ በራሴ የኢትዮጵያ ቡድን እኔ የማውቀው ወይንም እዛ ባለሙያዎች ኮንክሉድ ያደረግነው ነገር ለምሳሌ የደቡብ አፍሪካ አሰልጣኝ የተናገረው ነገር፣ አልሃጂ ዲዩፍ የሚናገረው ነገር፣ ኮሜንታተሩ የሚናገረው ነገር፣ መንደር ስንሄድ ታክሲ ላይ የምታያቸው ሰዎች የሚሰጡ ፊድባክ ፕላስ ሌላው ሰው ደግሞ በተደጋጋሚ እንትን የሚያደርግ ነገር ይምታታባል እና ያ ልጆችም ላይ ተጽዕኖ ይፈጥራል። በተዘዋዋሪ መንገድ እኔ ላይ ይፈጥራል፣ ቡድኑ ላይ ይፈጥራል እና ከእንደሱ አይነት ጫና የምንጠበቅበት ነገር ቢኖር ብሔራዊ ቡድኑ የኔ ነው የሚሉ ለምሳሌ ግብፅን አሸንፈን የግብፅ መሸነፍ ያላንጨረጨረው የግብፅ ዘጋቢ የለም። ያስደነቅ አረብኛውን ባልሰማው በደንብ እንደምሰማው ነው የሚሰማኝ። በዚህ ደረጃ ስሜታቸው ተነክቶ ቲማቸውን እንትን ለማድረግ ሲሞክሩ ታያለ እና ያ ስሜት ወደኛ መጋባት በጣም ጄኒዩን የሆነ ትችት ጄኒዩን የሆነ አስተያየት የሚሰጡ ብዙ ሰዎች አሉ። ብዙ ጋዜጦች፣ ብዙ የሚዲያ ሰዎች አሉ። ከሚዲያ ውጭ የሆኑ አሉ፣ ምንም የማይመለከታቸው ግን ብዙ ፊድባክ የሚሰጡ እንኳን የሚዲያ ሰው ባለሙያ ነው። ፖዚቲቭሊ ቀርቦ ማንኛውንም ሀሳብ ቢሰጠኝ እኔ ለመስማት ችግር የለብኝም። ከዛ መስመር የዘለለውን ነገር ነው መታገስና መሸገም ያልቻልነውና እንደ ሀገር እንደሱ ብንተባበር ቅድም ግርማቸው እንደጠየቀው እኔ ልኖር እችላለሁ ላልኖር እችላለሁ። ለሚኖረው ሰው ግን እስከሚችለው ድረስ ያንን ነገር መግፋት የተቻለውን ሁሉ ከሱ የሚገኘውን ነገር ሁሉ አሟጠን ለመጠቀም ሞክረን
ካቃተው በኋላ ኔክስት ደግሞ ተረኛው ሰው ያስቀጥለዋል እና እንደዚህ አይነት አትሞስፌር ቢኖር ጥሩ ነው የሚል እምነት ነው ያለኝ። ከማላዊ ወደ ማላዊ ስንሄድ ያው በነጥብ ደረጃ አትሊስት 4 ነጥብ ይዘን ለመምጣት እንሄዳለን የሚል እምነት ነበረን። ሞስት ፕሮባብሊ እንግዲህ እግር ኳስ እንደሌላው ነገር ወይ እዚህ ጋር የሆነ ነገር ከታች ዱቄቱን የምታፍሰው ነገር አይደለም። ብዙ ቫሪያብልስ አሉት እንዲሆንም እንዳይሆንም የሚያደርጉት እና እንደውም ሊሳካ አይቻልም የሚባለውን ነጥብ ከማሳካታችን አንፃር ከ3ም ማለት ከ4ም ነጥብ በላይ ልናሳካ የምንችልበት እድሉ ነበረ ብዬ ነው መናገር የምችለው። የቲሙ አቅም ወደሆነ ነገር ውስጥ እንደመጣ እየተሰማኝ ያለው። እንደተባለው ቀጣይ ጨዋታ አለ። ምናልባት ፍራቻዬ ከቀጣይ ጨዋታ ጋር አሁንም ስናገር እንደ ሀገር ለአንድ ቀንም እዚህ ቦታ ላይ ቢኖር መሆን ያለበትን ነገር ነው እንጂ ምን ነኛን ነገር ማከናወነው ለማለት አይደለም። የቀጣይ የናሽናል ቲሙ ጨዋታዎች ተከታታይ ናቸው። አሁን ሐምሌ 15 ቻን አለ። ከዛ ደግሞ የአፍሪካ ዋንጫ አለ መስከረም። እንደዚህ ስንል ልጆቹን ካለ እረፍት ነው ወደዛ ልንወስዳቸው እንትን የምንለው። አንፎርቹኔትሊ ደግሞ እኛ ለቻንም ለአፍኮንም የምንጠቀመው እነዛኑ ልጆች ናቸው። ሌላ ከውጪ የምናመጣቸው ሌሎች ልጆች የሉም አሁን ባለው ሁኔታ። ስለዚህ ልጆቹን እንዴት አድርገን ከሎድ እንጠብቃለን፣ እንዴት እናደርጋለን? ይሄ ትግል ነው። ለምሳሌ በቀደም የገጠመኝ ነገር አንዱ ብዙ ጨዋታ ለ10-9 ብቻ ጨዋታ እንደዚህ አላሸነፈም ሱዳንን ያሸነፈው ምናምን ያ ነገር ፋይናሊ ምን ደረሰ? ምንም ሌሴቶን ለምን አላሸነፍንም የሚል አይነት ስሜት ነበር ሰዎች ላይ። ሌሴቶን ማሸነፍ ለኛ አሁን ባለንበት አቅም ብዙ ከባድ ነው ብዬ አላስብም። መናቂ አይደለም ግን ያንን ለማድረግ ግን እኔ ሆዳም መሆን አለብኝ። ማኖች አቡበከርን ከነጉዳቱ መርፌ አስወግጬ ማጫወት እችላለሁ ለራሴ ሲቪ ብቻነቅ። ግን ያ አይደለም። ይሄ ሌሴቶ ጨዋታ እኛ ጊት አንድ ኢንተርናሽናል ጨዋታ ያላገኘው ጊት ምን ይመስላል ማየት አለብን። ሌሎች ተጫዋቾች ማየት አለብን። ነገ ሰንበዲ የሆነ ክፍተት ቢፈጠር ማንን ነው የምንተካው የሚለውን ማየት አለብን እና ከዛ አንፃር አሁን እንደገና ወደዚህ ስንመጣ አይ ለደቡብ ሱዳን ጨዋታማ ደግሞ 3-4 ልጆችን ቀይርና ነከሌን እናሳርፍ ብለህ ብትል ደግሞ ሌላ እግር ኳስ ክፍት ነው። ይሄን ስታደርግ በዚህ ትጠየቃለህ። ይሄኛውን ስታደርግ ደግሞ ሁሉንም ማድረግ ደግሞ አትችልም እና ልጆቹን ጫና ውስጥ እንዳይወድቁ ለምን የሚቀጥለው አመት ደግሞ ፌዝ አውት ያደርጋሉ ያለ እረፍት ዝም ብለህ ይዘናቸው ከሄድን። ስለዚህ እንዴት አድርገን ነው ቢኖሩም ቡድኑ ላይ የመጫወቻ ሰዓታቸውን በመቀነስ ትሬኒንጋቸውን ኮንትሮል በማድረግ አቡበከርን ለዚህ ጨዋታ ለማድረስ የከፈልነውን ዋጋ እኛ ነው የምናውቀው። ለሊት 11 ሰዓት ተኩል በግል ወተን እኔም ዶክተር ዘሩም በግል እናሰራው ነበር። ይሄንን ማንም ቢሃይንድ እንትን የሚሰራውን የሚያውቅ ማንም ሰው የለም። አልነበረም ሁለቱም ጨዋታዎች ላይ እስከ ማላዊ ጨዋታ እንዴት ማድረስ አለብን የኛ ራስ ምታት ነው የነበረውና ልጆቹን ሎድ ቀንሰን ለቀጣይ ጨዋታ ሳይወፍሩም ሳይዳከሙም ለማድረስ እንሞክራለንና ጥረት እናደርጋለን። ከግብጽ ብሔራዊ ቡድን ጋር በዚህ ደረጃ ደካማ እኔ ግን ይሄን ነገር እንዴት አድርጌ ማስረዳት እንደምችል አላውቅም። ወደ ኋላ ልመልስና መጀመሪያ ጨዋታ ኒጀርን ስንገጥም ደካማዋን ኒጀር እሺ እዚህ በሜዳችን አሸንፈናል። ቀጥሎ ደግሞ ማዳጋስካር ላይ እንዴት ትሆናል? ማዳጋስካርን አሸነፍ። እኛ ያሸነፍናቸው ቡድኖች ጠቅላላ ሲሸነፉ ደካማ ከሆኑ እንዴት እናድርግ? እና ግብጽን የጠየቀኝ መንፈሱ ይገባኛል። አሰልጣኝ ቀይረዋል። አዎ ተጽዕኖ ሊኖረው ይችላል። የተወሰኑ ተጫዋቾች የላቸውም አልነበሩም። ማመር ሳላ፣ ትሬዚጌት ተጽዕኖ ይኖረዋል። አዎ ያም ቢሆን ግን እንደ ኢትዮጵያ ብሔራዊ ቡድን ልጆቹ በቃ በልጠዋል። በቃ ጥሩ ናቸው። አትሊስት ክሬዲቱን ለነሱ እንስጥ እንጂ በግብጽ መዳከም ክሬዲቱን ለግብጽ እየሰጠው አይደለም። ግን ግብጽን በዚህ ደረጃ ይወርዳል ብለው አስበው ያውቃሉ? መቼ ወረዱ እኮ እንዲባሉ ያደረግነው የኛ መብለጥ ነው። ለምን በተቃራኒው ለምን አናስበው? እኛ ስለወረዱ እንደበለጥን ከማሰብ ኢትዮጵያ ጥሩ ስለሆነች ግብጽ አንሳለች። ለዛ ቀን በዚህ ደረጃ ነው መውሰድ ያለብን። ምክንያቱም still they are trying የሚችሉትን ሞክረዋል።
ሰው ቀይረዋል፣ ፕሬስ ለማድረግ ሞክረዋል ኤቭሪቲንግ። ስለዚህ ያንን ብሬክ አድርገው ልጆች ማክሲመማቸውን ቀኑም ሰጥቶናል፣ የተሻለም ነበርን እንጂ ለልጆቹ በዚህ ደረጃ ብናረጋቸው የተሻለ ነው። ግብጽ ዶሚኔት አላደረጋችሁም? አዎ አላደረገችም። አንድ ቡድን ትልቅ ነው የሚባለው በምን ደረጃ እንደሆነ አይሮ ነው። እንግዲህ ቡርኪና ፋሶን ገጠምን the same thing። ቡርኪና ፋሶ ተዳከመ ይላል። ጋናን ሜዳዋ ላይ ገጠምን፣ ጋና ደክሟል፣ ጋና ለማጫ አልፏል። ስለዚህ እኛን ሲገጥሙ ነው የሚደቁት፣ ሲያሸንፉን ደግሞ ሌላ ነገር ይሆናል እና ግብጽ ደክማ አይመስለኝም። ለምን ግብጽ ከ3 ቀን በፊት እኮ ጊኒን አሸንፋለች። ኖ ኮች እኔ እያልኩ ያለው ያሰልጣኙ ነው በቡድኑ ላይ ያሳደረውን ተጽዕኖ ታሳቢ በማድረግ ነው። የእነሱ አሰልጣኝ በመቀየራቸው በኢትዮጵያ ራይት በኢትዮጵያ ቡድን እንደዚህ እንሆናለን ብለው ግብጾች አስበውታል። ካላሰቡት በቃ እዛ ጋ ነው ልዩነቱ። በቃ የኢትዮጵያ ቡድን ከግብጽ ቡድን የተሻለ ነበረ የሚለው ነው እኔ የሚያሳምነኝ። ከትርክቱም አሁን ቀድሞም ከአይምሮ ተደጋጋሚ ከገቡት ነገሮች ጋር ሳነጻጽረው የኢትዮጵያ ቡድን በለጠ ብለን ደፍረን የምንናገርበትን ቀን እየናፈቀኝ ነው ለራሴ። በተሸነፍንበትም ጨዋታ ባሸነፍንበትም ጨዋታ ተጋጣሚ ደክሞ ከሆነ ያስቸግራል። ኤንዌይ ለውጡ ግን ተጽዕኖ አለው፣ ምንም ጥያቄ የለውም። አሰልጣኝ ቀይረ ቲሙን አዳፕት እስከሚያደርግ ተጫዋቾች የሱን ፍላጎት እስኪረዱ ድረስ ተጽዕኖ አለው። አዎ ግን ያ ብቻ አይደለም። የኢትዮጵያ ቡድን በቀደም በነበረው ፐርፎርማንስ ደግነቱ በኢቲቪ ጭምር ተላልፏል። ስለዚህ ጥንካሬውን ማንም ሰው ያያል። በዛን ቀን የነበረውን ነገር ነው የምለውና እንደኔ በዚህ ደረጃ እንበልጣቸዋለን ብለህ አስበህ ነበር ወይ ብለህ ከሆነ አላሰብኩም። ሪሊ ጥሩ ልንጫወት እንችላለን። ግብፅን ግን በዚህ ደረጃ 4-5 የጎል ዕድል 2-3 ጊዜ ሶሎ ልጆች ይገባሉ ብለህ ኤክስፔክት አታደርግም። ሶሊድ ዲፌንስ አላቸው። የምንዘጋጀው የነበር የምናስበው ነገር ሌላ ነው። ለምሳሌ ሴት ፒስ እንዳያገኙ ወደ አንድ በኩል ኦቨርሎድ አድርገው ስዊች አድርገው ሌላ አይነት ነገር እንዳይፈጥሩ ፔናልቲያቸው አካባቢ ጋር ገብተው ሌላ ነገር ይሄን ነገር አብዞርብ አድርገን መውጣት ይችላል። ይሄ ኤክስፔክት ያደረግነው ነገር ያ ነው። ኤክስፔክት ያደረግነው ነገር በእኛ ብልጫ ግን እንትን መደረጉ በሌላ ኢንተርፕሬት እንዲሆን ብዙም እንትን አይለኝም እና በዛ መንገድ ባናየው ከኮንትራት ጋር ያው ቅድም ባህሩ መልሶታል። በቀጣይ ጊዜያቶች የምናየው ነገር ነው። ከግብጽ ጋር መሸነፉ ብንሸነፍም ምንም አይመጣም የሚል ነገር ነው። ያው የተለያየ መላምት መስጠት ስለሚቻል እንደዛ ከሆነ አይ ዶንት ኖ ለኔ አይመስለኝም። ኦፍ ኮርስ በግልጽ ብንሸነፍ ኤክስኪውዝ ሊኖረው ይችላል። ትልቅ ናቸው እኮ እንዲህ ናቸው ምናምን ልንል እንችላለን። ግን ልጆቹን በዛ ደረጃ እንዲጫወቱ ያደረጋቸው የግብጽ ትልቅ ቡድን መሆን ወይንም በግብጽ መሸነፍ ምንም አናጣም ከሚል ነገር ጋር ተያይዞ ይሆናል ብዬ አላስብም። ያ ቢሆን ሌሎችም የሚገጥሙንን ትልልቅ ቡድኖች ተመሳሳይ ነገር ማድረግ እንችል ነበርና በምን ያህል ደረጃ መገናኘት እንዳለበት ለእኔ ግልጽ አይደለም። ከጊኒ ጋር ያለብንን ጨዋታ እንዴት ትክክል ነው። አሁን ከጊኒ ጋር ብቻ ሳይሆን ዛሬ ላይ ሆኖ እንደው መናገር አይቻልም እንጂ ከቀጣዩ የመጨረሻው ጨዋታ ከግብጽ ጋር ራሱ ቢታፍ በሚዲያው ሀመር እያረጋቸው ነው። በእርግጠኛነት በነጋታው ጨዋታ ቢኖረን ደስታውን አይችሉትም ብዬ ነው የማስበው። በነጋታው ከኢትዮጵያ ጋር አላችሁ ቢባል በደስታ እንደሚመጡ፣ ለምን ለሪቬንጅ እንደሚመጡ፣ ያን ነገር ለመቀልበስ እንደሚመጡ ይታወቃል። ፕላስ ግብጽን ማሸነፋችን በሌሎች ተገማች ወደ መሆን አንድ ስቴፕ እንሻገራለን። ስለዚህ እዛ ስቴፕ ላይ ማለፍ መዘጋጀት አለብን። ልክ እጅ ላይ እንዳለው የሞባይል ጌም የሆነ ጌም ደጋግመ ፌል ማድረግ አይቀርም እስከሚወድ ቀጣዩ ስቴፕ ላይ እስከምትገባ ድረስ። ልክ ቀጣዩ ስቴፕ ላይ ስትገባ ደግሞ ሌላ ቻሌንጅ ይጠብቃል። ስለዚህ አሁን ሌላ ቻሌንጅ ውስጥ ራሳችንን መክተታችንን ማመን አለብንና ለዛ በአእምሮም በአካልም በደንብ መዘጋጀት አለብን። ጊኒ መጀመሪያም ትልቅ ቡድን ነው።
ፕላስ አሁን እኛ ይሄንን አሸንፈን መሄዳችን ፕላስ ሁሉም ቡድኖች 3 ነጥብ መያዛቸው ለኢትዮጵያ የተሻለ ግምት እንዲሰጡ ያደርጋሉ። እኛም ደግሞ ሌላ የማሸነፍ ግብጽ ላይ ከተቻለ ሌሎች ላይ የማይቻልበት ምክንያቱ ምንድነው የሚል ልንመልሰው የሚገባ የግዳጅ ጥያቄ ውስጥ መግባታችን አይቀርምና ራሱ ሌሎች ተከታይ ጨዋታዎችንም የቤት ስራ ለተጫዋቾቹ ለኛም ጭምር ጀስት እንደዚህ አይነት ቦታ ላይ ሁሉ ነገር መግለጽ አይሮ ነው ቦታው ነው ይቻላል የሚለው ስለማልረዳው ሊሆን ይችላል። ኳስ መቆጣጠር ሁሉ ጊዜ ኳስ እንዴ እነሱም ኳስ ያገኛሉ። ሴት ፒሶች አሉ። የጌም ሞመንቶቹ ብዙ ናቸው። ኳስ መቆጣጠር አንዱ ኤሌመንት ነው። እኛ ውስጥ ባለው ሁኔታ ውስጥ ነው ይህንን ነገር እያወራን ያለ ነው እንጂ ከኛ ውጪ በሆኑ ነገሮች ላይ በርካታ ነገሮች ሴት ፒስ አለው፣ ትራንዚሽን አለው፣ የራሳችን አለ፣ የነሱ ትራንዚሽን አለ፣ ሴት ፒስ የነሱ አለ፣ የኛ አለ፣ ራሱ ሴት ፒስ ማአት ቦታ አለ። እነዚህን ጌም መምራት አለ፣ መመራት አለ። እነዚህን ሁሉ ነገር ከምንድነው ኢቭን ጨዋታ ውስጥ ራሱ ድሮፕ ማድረግ አለ፣ ሃይ ወጥተ ተጋጣሚ ላይ ተጭነ መጫወት አለ፣ ካውንተር አታክ ፕላን የምታደርግበት ጊዜ ይኖራል አሉ እኮ እነዛኑ ነገሮችን በዋናነት ቤዝ የሆንክበትን ከለርህን እንዲያስ ሌሎች የምትፈጽማቸው ብዙ ነገሮች አሉ እንጂ ስለዛ ነገር ብቻ እንትን ለማድረግ አይደለም። ከጨዋታ አቀራረብ ራሱ ሌክሴ በቀላሉ ምናልባት አብሮት ስለነበረ ሊያስታውስ ይችላል። ከግብጽ ጨዋታ 2 ቀን በፊት ስንሰራ የነበረው አንዱ ነገር ራሱ ነቲማችን ከሌላው ያ አመት ሙሉ ቤዝ ካረግንበት ነገር ውጪ እንዴት ነው ካውንተር ማድረግ የምንችለው የትሬኒንጉ ሴታፕ ያንን ያመላከተ ነው የነበረው እና ልጆቹን እዛ ካውንተር እንዴት ላውንች ማድረግ እንደምንችል ኢፌክቲቭሊ ካውንተሩን በትክክል ጎል ማድረግ ጎል ካላደረግን ደግሞ መልሰን ሪከቨር ማድረግ እንዴት እንዳለብን በርካታ ዲቴሎች አሉት እና አክሴፕት አደርጋለሁ። ትክክል ነው።